መጽሐፍ ያስፈልጋችኋል? ኖ ታንክስ። መጽሐፍ ያስፈልጋችኋል? አይ አያስፈልግም። አሙዬ ምግብ ከበላው 3 ቀኔ። አረ የሆነ ነገር ውረጅ። አቺኳ ምግብ ከበላው 3 ቀኔ። አረ የሆነ ነገር ውረዱ በያ። አንተን አንገዛም ብለው ለሱ ያማል አይደል? በትንሹ አንተም እሱም እኮ ቸግሯቸዋል። ልዩነቱ አንተ በስራ እሱ በልመና ነው ለችግሮቻችሁ መፍትሄ ለማግኘት የተሯሯጣችሁ ያላችሁት ይመስለኛል። ግን እሱ ልክ ነው። በፍጹም እንደ ማህበረሰብ አይናችን ታውሮ እንጂ በልመና የተቀየረ ትውልድ ዓለም ላይ የለም። ይልቅ ነው ልግዛ። የማን መጽሐፍ ነው? የኔ ነው። እሱማ አንተ ነው። ደራሲው ማን ነው ነው ያልኩ እኮ። ደራሲው እኔ ነኝ። የኔ ማለት ያንተ? አዎ። ጊዜ ከሰጠኝ ስለ ራሴ ትንሽ ልንገርህ። አረ በደስታ። ማዕበል እባላለሁ። ዛሬ እንዲህ ዊልቸር ላይ ከመቀመጤ በፊት የራሴ መኪና የነበረኝ ሹፌር ነበርኩ። ከ14 ዓመታት በፊት የደረሰብኝ የመኪና አደጋ ግን ዊልቸር ላይ ካስቀመጠኝ ዓመታት ተቆጠሩ። ለሕክምና ብለን የኔና የቤተሰቦቼን ሀብት ሙሉ ብንጨርስ እስካሁን ግን ዊልቸር ላይ ነኝ። ከወራት በፊትም አብሮኝ ይኖር የነበረ ያግዘኝ የነበረው ሰው እላዬ ላይ ሰው እንዳይሰማ በሩን በመዝጋት ያለኝ ሁሉ ዘርፎኝ ሄደ። ካለችኝ ላይ ቆጥቤ ከሕክምናዬም ቀንሼ ከዓመታት በፊት መጽሐፌን ባሳትምም ፈጽሞ ሊሸጥልኝ አልቻለም። ሕይወት ግን ይቀጥላል። ትግሌንም እቀጥላለሁ። ይህ ድራማ አይደለም። አሁን የሰማችሁት የአይበገሬ ወንድማችን የማዕበል እውነተኛ ሕይወት እንጂ። መጽሐፉን እንድንገዛውና እንድናበረታታው በፈጣሪ ስም ጠይቃችኋለሁ።